አዳዲስ የኤሌክትሪክ መኪኖችን ሳያስፈትሹ መግዛት ወይስ አስፈትሸው መግዛት? ሰላም ጤና ይስጥልኝ፣ ሞገስ ሞተርስ ነኝ። ይህ የዩቲዩብ ቻናሌ ነው። ከመኪና ጋር በተያያዘ ሐሳብ፣ አስተያየቶችን፣ ጥያቄዎችንና ሌሎችንም ጉዳዮች እንማማርበታለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። የኤሌክትሪክ መኪኖችን ከመግዛታችን በፊት በዳያግኖሲስ ቱልስ ወይም በመፈተሻ ማሽን አስፈትሾ መግዛት ጥቅሙ ለምን አስፈለገ? አሊያስ እንዲሁ እንደ አዲስነታቸው ብንወስዳቸው ምን ሊያስከትሉ ይችላሉ በሚለው ርዕሰ ጉዳይ ላይ ሐሳብ አስተያየትና መማማሪያ የሚሆኑ ነጥቦችን አነሳለሁ። ስለዚህ ኤሌክትሪክ መኪኖች ወደ ሀገራችን እንግዲህ ከቻይናም እንዲሁም ከተለያዩ ዓለማት በመግባት በመጠቀም ላይ እንገኛለን። አሁን ላይ ደግሞ በርካታ የኤሌክትሪክ መኪኖች ከመገዛታቸው በፊት በመፈተሽ ማረጋገጫ እየተሰጣቸው እየተገበያዩ ይገኛሉ። ይህ የፍተሻ ሂደት ፋይዳው ምንድነው? ጠቀሜታው ምንድነው? ለምን አስፈለገ ስንል በመጀመሪያ አምራች ድርጅቶች ዋናው ማኒፋክቸረሩ መኪናውን አሴምብል ያደረገው ያመረተው አካል ጋር ያለ ችግር ቢኖር የታለፈ በፕሮሰስ በመግጠም ሂደት በማምረት ሂደት ውስጥ የተፈጠሩ ስህተቶች ካሉ እነዛን ችግሮች ቀድመው የተባባሰ ችግር ከማምጣታቸው በፊት ለይቶ ለማወቅና ከችግር ለመታደግ ነው። ሁለተኛው ባትሪ ከፍተኛ የቮልቴጅ ኃይል፣ ከፍተኛ የሙቀት ሁኔታዎችን ወይም ከፍተኛ ቴምፕሬቸር ሊያስተናግድ የሚችል የመኪናው እጅግ በጣም ውዱና የመኪናው ትልቁ አካል ከመሆኑ ጋር ተያይዞ እዚህ ላይ የሚፈጠር ችግር ካለ ቀድሞ የነበረ ወይም በመግባት ሂደት ውስጥ የተፈጠረ ችግር ካለ እሱን ችግር ተገበያይተን ችግር ውስጥ ከመግባታችን በፊት ለመታደግ ይጠቅመናል። ሶስተኛው የሶፍትዌር ኢንተግሪቲ እና ፐርፎርማንስ፣ የባትሪ ፐርፎርማንሱ ሶፍትዌር ኢንተግሬሽኑ። ምክንያቱም አሁን ላይ የኤሌክትሪክ መኪኖች በተወሰነ መልኩ ወይም ደግሞ ላቅ ባለ ቴክኖሎጂ የታገዙ ከመሆናቸው ሶፊስቲኬትድ ወሰብሰብ ያሉ ጉዳዮች አብረዋቸው ስላሉ ሶፍትዌር ግሊቺንግ ወይም የሶፍትዌር ክፍተቶች ቢኖሩ፣ የማኔጅመንት ችግሮች ቢኖሩ እነዛ ችግሮች ከመከሰታቸው በፊት እነዚህን ችግሮች ለመታደግ የሚያግዝ ስለሆነ ነው። በስተመጨረሻ የመኪናውን የሪሴል ቫልዩ መልሶ የመሸጥ ዋጋን ለማረጋገጥ የደህንነት መጠኑ ከፍተኛ መሆኑን ለማወቅና ዋራንቲ ከሚሸጥበት መኪናው ከሚሸጥበት ድርጅት ዋራንቲ ዋስትና ለመውሰድ ቀድሞውኑ ደህንነቱ በማሽን የተረጋገጠ መሆኑን ለማወቅ ነው። በተጨማሪም በዋነኛነት ይሄ መኪናውን የምንገዛበት ድርጅት ወይም የምንገዛበት ቦታ ለዛ መኪና ምን ዋስትና ይሰጠናል? ምንድነው በቀጣይ መተማመን ይዤ ሊሄድ የምችለው? በዋስትና ሂደት ውስጥ ወረቀቱን ብቻ ሳይሆን የጥገና ማዕከል አለው ወይ? ጥገና ማዕከሉ ላይ ብቁ ባለሙያዎች አሉት ወይ? ጥገና ማዕከሉ ውስጥ እጅግ በጣም ደረጃቸውን የጠበቁ ማሽኖች አሉት ወይ? ችግር ቢኖር ተመልሼ በመጣ ሊፈታልኝ ይችላል ወይ የሚለውን ጥቅም ለማግኘት መጀመሪያ መኪናው ደህነኝነቱ በዳያግኖሲስ ቱልስ ወይም በመፈተሻ ማሽን ደህነኝነቱ መረጋገጡ እጅጉን መተማመን የሚፈጥር ስለሆነ ነው። ስለዚህ የሚፈተሸው መኪና ወይም የሚፈተሸው የኤሌክትሪክ መኪና በማን ነው የሚፈተሸው? ተፈትሾ የተገኘው ውጤት በምን የዳታ ስርዓት ነው የተፈተሸው? በላይቭ ዳታ አሁን ባለ መኪናው እዚህ ኢትዮጵያ ውስጥ አገራችን ውስጥ ከገባ በኋላ ፋንክሽናሊቲው የፕሮዳክቶቹ የባትሪው፣ የኤሌክትሪክ ሞተሩ፣ የኢንቨርተሩ፣ የሌሎችም የኃይል አቅራቢ አካላቶች ፋንክሽናሊቲ የድሮ ታሪካቸው የዳታ ሚሞሪ ወይም ከኋላ የነበረው ሳይሆን አሁን በስራ ላይ ያለው ምን ይመስላል ውጤታቸው በላይቭ ዳታ ነው ወይ የታየው? ከታየስ በኋላ ኢንተርፕሪቴሽኑ ወይም ደግሞ
የተተረጎመበትና የተደመደመበት ሐሳብ የተሰጠበት ሁኔታ ምን ይመስላል የሚለው ከብቃት ጋራ ከአቅም ጋራ ስለሚያያዝ የሚፈትሸው ባለሙያ ከዚህ ቀደም የነበረው ተሞክሮ ምንድነው የሚለውን ማረጋገጥ፣ የጋራዥ ተሞክሮ፣ የፍተሻ ተሞክሮ፣ በአውቶሞቲቭ ኢንዱስትሪ ላይ የትምህርት ተሞክሮ ፈትሾ ውጤትን አውቆ መደምደሚያ መስጠት የሚያስችል ግንዛቤ ላይ የደረሰ መሆኑን ማረጋገጥ ያስፈልጋል። ምክንያቱም በፍተሻ ሂደቶች ወቅት የሚፈጠሩ ስህተቶች ደግሞ የሚያመጧቸው ኢኮኖሚካል እንዲሁም የጊዜ የገንዘብ ጉዳቶች ስለሚያስከትል ውጤቱ ተገኝቶ የተወሰነበት ውሳኔ ለምሳሌ ያሉት ችግሮች መኪናውን ማስቀጠል የሚችሉ ሆነው ግን ወድቋል የሚል ነገር አላለፈም፣ ብቁ አይደለም የሚሉት ድምዳሜዎች ቴክኒካሊ ልክ አለመሆናቸው ከተረጋገጠ ቀጥሎ የሚያደርሷቸው ደግሞ ሌሎች ጉዳቶች አሉ። ለምሳሌ ከገዢው ጋራ የነበረውን መልካም ቅርርብ የማቆርፈድ መኪናው በዛን ወቅት ያለውን ዋጋ አሳልፈው በሌላ ጊዜ ለመግዛት የሚገደድበት ሁኔታ ካለ የዋጋ ጭማሪው በከፍተኛ ሁኔታ ገዢውን የሚጎዳበት ሁኔታ እንዲሁም ራሱ ፈታሹን የተሳሳተ ሌላ ድጋሚ በተመሳሳይ ስህተቶችን ሌላም ቦታ ሄዶ የሚፈጽምበት ሁኔታ ስለሚኖር እንዲህ አይነት የተቋም ተጠያቂነት ያለባቸው ስህተቶች እንኳን ቢኖሩ ኮሬክሽኖች ሊሰጡ የሚችሉባቸው ሁኔታዎች መኖራቸውን ማረጋገጥ የተሻለ ይሆናል። ስለዚህ የፍተሻ ሂደቱ ከቪዥዋል ኢንስፔክሽን በአይን ከማየት በእጅ ከመዳሰስ የሚጀምሩ ይሆንና በአይን ያየነው በእጅ የዳሰስነው ከስር ገብተን ምቶች፣ ጉዳቶች፣ የተጫጫሩ ሌሎችም ችግሮች ካሉ በማየት ብቻ በቂ ስለማይሆኑ በተጨማሪም የዲያግኖሲስ ቱልሱን ተጠቅሞ ላይቭ ዳታ ዛሬ ላይ መኪናው ምን ይመስላል የሚለውን ሪፈር በማድረግ የመኪናውን ደህንነት ማረጋገጥ ተገቢ ይሆናል። በቀጣይም ለዛ ገዢ ዋስትና ለመስጠት መጀመሪያ ደህንነቱ ተረጋግጦ ስለሆነ ሰውየውም ደንበኛው የተቀበለው ቀድሞ መኪናው ፕሪ ዴሊቨሪ ኢንስፔክሽን የተሰራለት የዛ ውጤት ቁልጭ ብሎ የሚታይ ዋስትናም ሲቀበል ይህንን ዋስትና ተግባራዊ ለማድረግ እየመጣ ፔሪዲካሊ በተወሰነለት የሰርቪስ ፔሪድ ሰርቪስ እንዲቀበል በተወሰነለት አቅጣጫና አካሄድ ሁኔታ ትግበራዎችን እንዲፈጽም በራሱ ኃላፊነት በራሱ እውቅና ብቻ መኪናውን ከወሰደ በኋላ የሚወስዳቸው እርምጃዎች የዋስትናውንም ጉዳይ ጥያቄ ውስጥ ስለሚያስከትት ለምሳሌ ተበላሽቶ ቢቆም የገዛበት ወርክሾፕ የገዛበት መኪና መሸጫ ቦታ ላይ ደውሎ በማሳወቅ ታዊንግ የማስኮተት የማስጫን ራሱን የቻለ ቴክኒክ ስላለው ራሱን የቻለ ስልት ስላለው የዋራንቲውን ያገኘውን መተማመን እንዳይበላሽበት ሪፖርት በማድረግ መኪናውን ካለበት ችግር ለመታደግ ማስጎተትም ማስጫንም ካለ በባለሙያ እገዛ ሆኖ ወርክሾፕ በማምጣት ጥገናው ተፈጽሞ ዋስትናውን አክቲቭ አድርጎ እንዲንቀሳቀስ ለማስቻል የምንጠቀምባቸው ማሽኖች እንዲጠቀም ለማስቻል ያሉት ባለሙያዎች እንዲጠቀም ለማስቻል ያሉት ቱልሶች እጅግ በጣም ወሳኝ ናቸው ማለት ነው። ስለዚህ የሚፈትሸው አካል ማን ነው፣ ምንድነው መስፈርቱ የሚለውን የሚያረጋግጥበት ገዢው መኪናውን የሚገዛው ደንበኛ የሚያነሳቸው ጥያቄዎች ምን መሆን አለባቸው፣ እንዴት ነው ትክክለኛ ፈታሽ መሆኑን የሚያውቀው፣ ክህሎቱ ምን ይመስላል የሚለውን ለማረጋገጥ የሚያነሳቸው ጥያቄዎች ምን መሆን አለባቸው የሚለውን ተጨማሪ ሐሳብ ደግሞ አሳውቃቸዋለሁ። ይሄ ማለት የምትገዙበት ቦታ መኪናውን የምትገዙበት ቦታ እንግዲህ ወርክሾፕ ካለ፣ የጥገና ማዕከል ካለ፣ የመፈተሻ ማሽን ካለ እንዲሁም ደግሞ ዋስትና የሚሰጥ ከሆነ ይሄንን እዛው ማረጋገጥ ይቻላል። ግን ከዛ ውጪ ከሆነ ግን ያንን ፈታሽ አቅሙ ትክክለኛ ነው ወይ፣ ችሎታ አለው ወይ፣ የሚወሰነው ውሳኔ ለቀጣይ መዛባቶች ለቀጣይ ችግሮች አይዳርጉኝም ወይ የሚለውን ለማወቅ የመጀመሪያው መነሳት ያለበት ጥያቄ ይዞት የመጣው የመፈተሻ ማሽን ወይም ዳያግኖሲስ ቱልስ ምንድን ነው የሚለውን ማወቅ ካወቅም በኋላ
የኔ መኪና ምንድነው መኪናዬ በዛ ማሽን መፈተሽ ይችላል ወይ የሚለውን ዛሬ ዘመን ቴክኖሎጂ ተራቋል። በኤአይ ቼክ ማርክ ትችላላችሁ፣ ጉግል ማርክ ትችላላችሁ፣ ሌሎችንም የመረጃ ምንጮች ተጠቅማችሁ ማረጋገጥ ይቻላል። በዛ ማሽን ያ መኪና ይፈተሻል ወይ? ሁሉም ማሽን ሁሉንም መኪኖች አይፈትሽም። ይሄ መታወቅ አለበት። እንኳን ሁሉም ማሽን ሁሉም መኪኖችን ቀርቶ በተመሳሳይ ብራንድ ውስጥ እንኳን ያሉ ማሽኖች አፕዴታቸው ለውስን መኪኖች ከመሆኑ ጋር ተያይዞ እነዛ መኪኖች በዛ ማሽን ብቻ ሊፈተሹና ሊታዩ ስለሚችሉ የመጡት ዲያግኖሲስ ቱልሶች በሙሉ መኪናውን መፈተሽ ይችላሉ ማለት አይደለም። አንዳንድ ጊዜ የመኪናውም ሆኖ ግን የቅርብ ጊዜ መኪና ከሆነ መኪናው ሪሰንት ከሆነ የመጨረሻ ወር ላይ ከሆነ በሶፍትዌር ኮኔክሽናቸው እስካልተለቀቀ ድረስ እነዛ መኪኖች በዛ ማሽን ውስጥ እውቅና እንዲያገኙ ሪጂስተርድ ካልሆኑ ካልተመዘገቡ የማይናበቡበት ሁኔታ ሊኖር ይችላል። ይሄ ማለት መኪናው ደህና አይደለም ማለት አይደለም። ስለዚህ ወይ ያንን ወር ያንን ጊዜ ጠብቆ የፍተሻ ሂደቱን መፈጸም ወይንም ከዛ ላቅ ያለ አድቫንስድ የሆነ በሪፈረንስ ፕሮዳክት የመኪናውን መነሻ መረጃ ማወቅ የሚቻልበት ሂደት አለ። ስለዚህ አስፈታሹ ሰውዬ ወይም አስፈታሹ ደንበኛ የመጣው ፈታሽ ብቁ መሆኑን ለማወቅ ማሽኑ ከፕሮዳክቱ ጋራ ከዓመተ ምሕረቱ ጋራ ከቪን ነምበሩ ጋራ ወይም ከቻሲስ ነምበሩ ጋራ አላይን ሆኖ የወጡት ውጤቶች የተገኙት ውጤቶች ደግሞ በላይቭ ዳታ አሁን በሚታይ መረጃ መሆናቸውን ማረጋገጥ ይኖርበታል። ቀርቦ ቢያይም ሊታይ የሚችል ስለሆነ ላይቭ ዳታ ብሎ ይሰጣል። በሚሞሪ ዳታ ማድረጉ መዛባትን የመረጃ ክፍተትን የሚያመጣ ስለሆነ ይሄ ሁለቱ የማረጋገጫ መንገድ መሆን ይችላሉ። ሁለተኛውና ዋናው ወሳኙ የተገኙት ውጤቶች መኪናው ብቁ አይደለም ለማለትም መኪናው ብቁ ነው ለማለት የተገኙት ውጤቶች እንዴት ነው አናሊሲስ የሚደረጉት፣ እንዴት ነው ወደ ውሳኔ የሚኬዱበት መንገድ የሚለውን በደንብ መለየት ያስፈልጋል። ለምሳሌ መጀመሪያውኑ መኪናው ፈታሽ ሳይመጣ የምትገዙበት ቦታ ላይ በራሳችሁ እይታ ለምሳሌ ዲቲሲ ወይም ደግሞ ዲያግኖሲስ ቱልስ ኮዶችን ወይም የዲያግኖሲስ ኮድ ገባችሁ መኪና ውስጥ ኦን አደረጋችሁ አስነሳችሁት። ምንም የበራ ነገር ከሌለ መሰረታዊ የሚባል ችግር እንደሌለበት ያስታውቃል። ለምሳሌ ቀደምት በምታውቋቸው የነዳጅ መኪኖች ወይም ጋስ ፓወር ወይም የሃይብሪድ መኪኖች ላይ አስነስታችሁ እንቅስቃሴ ከማድረጋችሁ በፊት የዘይት ምልክት ቢያበራ ወይ ዘይት ቀጥኗል፣ ወይ ዘይት በስቷል፣ ወይ ዘይት አንሷል የሚል ስለሆነ መንዳትና መሄድ አይቻልም። ስለዚህ እዛው ጋር በማቆም ችግር እንዳለበት የሚያመላክት ስለሆነ ወደ ተጨማሪ የጥገና ማዕከላቶች ነው የሚካሄደው እንጂ ምልክት ችግር እያየን ይሄ ዲቲሲ የምንለው ዲያግኖሲስ ኮድ እያየን እሱን እያየን መኪናውን ለማሽከርከር አንዳረግም። ስለዚህ እኔ እንደ ገዢ ይሄንን እንደ መነሻ ልወስደው ስለምችል እነዚህ አለመኖራቸውን ቀድሜ ስለማውቅ አሁን ግን እየታዩ ያሉ ችግሮች ደግሞ ምንድናቸው የሚለው የተሰጠውን አናሊሲስ ደግሞ ማገዝም ወይም ደግሞ በተጨማሪ የመረጃ መሳሪያዎችን ኤአይውን ልትጠቀሙ ትችላላችሁ፣ ጉግል ልታረጉ ትችላላችሁ። ለኮንክሉዥን እገዛ ስለሚሰጥ ነው። ለምሳሌ ባትሪ ቴምፕሬቸር በተቀመጠው ሬንጅ ውስጥ መሆኑን ማረጋገጥ ግድ ነው። ከሬንጁ በታችም ከሬንጁ በላይም የሚታይ ከሆነ እዚህ ላይ ወደ ተጨማሪ የጥገና ማዕከሉ ጋር ሄዶ መነጋገር ይፈልጋል። ይሄንን ኮምፕሮማይዝ ላናደርግ እንችላለን። ግን ነምበር ኦፍ ቻርጅ ለምሳሌ ይሄን ያህል ጊዜ ቻርጅ ተደርጓል ሲባል መቼ እሱ ቻርጅ መደረጉ ምን ይዞ የመጣው ችግር አለ የሚለውን አናሊሲስ ስንሰጥ መኪናው ይሆናል ከማለት በፊት የዛን ወይም ደግሞ ከዛ ጋር ተያይዞ ያሉትን ሁኔታዎች መመርመር፣ መፈተሽ እና ማየት ይፈልጋል። ስለዚህ አናሊሲስ የሚሰጥበት መንገድ በምን መልኩ መሆኑን ቼክ ማድረግና ማረጋገጥ ይፈልጋል ማለት ነው። ይሄ የምንመለከተው እጅግ በጣም ዘመናዊ ሎንች
430 ፓድ በመባል የሚታወቅ ዳያግኖሲስ ቱል ነው። ስለዚህ ቅድም እንዳልኳችሁ በእነዚህም ቢሆን አብዛኞቹን መኪኖች መፈተሽና ማወቅ የሚቻል ቢሆንም ነገር ግን ይሄም ደግሞ ላያነበው የሚችል ሁኔታ ስላለ በሌላ ማሽን ደግሞ ቼክ የምናረጋግጥበት ሁኔታዎችም ደግሞ ይኖራሉ ማለት ነው። መኪናችንን በዳያግኖሲስ ቱልስ ከመፈተሻችን በፊት የቪዥዋል ኢንስፔክሽን ወይም ደግሞ በአይን በመመልከት ያለው የፍተሻ ሂደት በመንካት በማየት ያሉት የፍተሻ ሂደቶች እንደተጠናቀቁ ታሳቢ አድርገን መንካት ሲባል ግን የኤችቪ ወይም ደግሞ የሃይ ቮልቴጅ ቴንሽን ኬብልን የማያካትት መሆኑ ታሳቢ እየተደረገ አሁን ደግሞ በዳያግኖሲስ ቱልስ የሚታዩት ምንድን ናቸው የሚለውን የምንመለከት ይሆናል ማለት ነው። የፍተሻ ሂደታችን ይሄንን ዳታ ኬብላችን ነው ወይም ደግሞ አጠቃላይ የመኪናውን መረጃ እዚህ ውስጥ ያለውን በአጠቃላይ ወደ ዋናው ማሽን እዚህ ላይ ደግሞ ዲስፕሌይ ያደርግልናል ያሳየናል። ሶ ወደ ፍተሻ ሂደታችን ስንሄድ በቀጥታ የምናገኘው እዚህ ውስጥ ለምሳሌ ቬሂክል ዳያግኖሲስ ቀጥታ ከቬሂክል ዳያግኖሲስ ባትሪ ፓክ ዲቴክሽን አለ። እዚህ ብገባ BYD ነው ይሄ መኪና ኦቶ 3 ዩዋን አፕ ነው። ሶ BYDውን ኦልሬዲ እዚህ ሰርች አድርጌያለሁ። ሶ ይሄን ይመስላል። ሶ ኮኔክትድ ነው። ሶ ይሄንን ማሽን በሁለት መንገድ አንድ በብሉቱዝ በዋይፋይ እና በዳታ ኬብል ኮኔክት ማድረግ እችላለሁ። ማሽኑ ራሱ ብሉቱዝ ስላለው በብሉቱዙ ኮኔክት አድርጎልኛል። ሶ አውቶማቲካሊ ሰርች ካር ሞዴል የሚለውን ተጭኛለሁ። እዚች የምትመለከቷት ላይቭ ዳታ ሶ ይሄውና እንግዲህ ቅድም በደንብ ለማብራራት ስሞክር የነበረው የመኪናው ቻሲስ ነምበር 17 ዲጂት እዚህ ጋር ተጽፏል። ይሄንን ቀጥታ መኖሩን እርግጠኛ መሆን ይኖርብናል ማለት ነው። ሶ ይሄንን ዳታ ሰጥቶኛል። ሶ ይሄ መኪና እሱ መሆኑን ያረጋግጣል። ሶ ደንበኛውም ይሄንን ማየትና ማወቅ ይኖርበታል ማለት ነው። ሶ ከዚህ ቀጥሎ ዩዋን ኦቶ 3 በመባል ይታወቃል የኛ መኪና። እቺን ኦቶ 3ን ሰሌክት አደርጋለሁ። ሶ ዩዋና ፕሮ በመባል ትታወቃለች። ወደሷ ገባሁኝ። አሁን ከዚህ በኋላ እንግዲህ ዳያግኖሲስ ማድረግ ጀመርኩኝ። ሁሉንም ሰሌክት አደርግና እዚህ ጋር ስማርት ዲቴክሽን ሃይ ስፒድ ስካን አለ። ሶ ዲቴክት ማድረግ ጀምራለሁ። ምን ችግሮች አሉ? እዚህ በኖርማል በቀይ አብኖርማል ከላይ ደግሞ በብሉ ከለር ስካን የሆኑትን ያሳየናል። ሲስተሙ ላይ የሌሉትን ደግሞ በዚህ በግሬ ከለር ያስቀምጥልናል ማለት ነው። ሶ ማን ላይ ምን ችግር አለ ምን ተገኝቷል የሚለውን ሙሉ ስካኒንጉን ከጨረሰ በኋላ ወደ እያንዳንዱ ስፔሲፊክ ወደ ሆኑት ጉዳዮች እንሄዳለን ማለት ነው። ይሄ ነው እንግዲህ በዳያግኖሲስ ማሽን ከመኪናው ጋር አናቦ በላይቭ ዳታ መኪናው ላይ ያለውን ችግር ዲቴክት ማድረግ ማለት ይሄ ነው። ሶ ይሄ የዳያግኖሲስ ቱልስ ወይም ስካን ቱል በመባል ይታወቃል። ስለዚህ አንድ እዚህ ተገናኝቷል። ለምሳሌ ቀይ ያበራ ሚዲያ እሷን ብነካት ምንድነው ስል ይሄ ኔትወርክ ሬጂስትሬሽን ነው። በኔትወርክ ሬጂስትሬሽን ካለ ያው የአጠቃላይ መኪናው ማኑፋክቸር ሲደረግ አጠቃላይ ዳታውን ሶፍትዌር አፕዴት የተለያዩ ነገሮች ቢኖሩ ይሄንን ሬጂስትሬሽን ከሰጡ በቀላሉ ጌን ስለምናደርግባቸው ሬጂስትሬሽኑን አይሰጡንም። ሶ ግን ይሄ ችግር አይደለም፣ ሬጂስተር መደረግ አለበት ነው። ሶ ለማድረግ ያው ክፍያዎች፣ ሌሎች ጥልቅ ኮሚኒኬሽንና ስምምነቶች ስለሚያስፈልጉ እነሱም ስለማይሰጡ ያልፋል ማለት ነው። ሶ ወደሚቀጥለው ስፔሲፊክ ወደ ሆኑት ደግሞ እንሄዳለን ማለት ነው። ስለዚህ እዚህ ላይ ብንመጣ በሲስተም ሊስት ላይ ለምሳሌ ወደ ሲስተሞቹ እያንዳንዱ ጋር ብንመጣ ኖርማል ያሳየኛል ከሚዲያ ከመልቲሚዲያ ውጪ ማለት ነው። ግን ኖርማልም ቢለኝ ፈርዘር ኖርማል በቂ ነው። ግን ፈርዘር እንደው ከባትሪ ጋር ተያይዞ ባትሪ ኤክስኪዩሽን ኤንድ ሳምፕሊንግ ዩኒትን እይልኝ እሱን ብዬ ባስቀምጥ ኢንተርን ብነካ
ስፔሲፊካሊ እሱን ያሳየኛል። ወደ ስፔሲፊክ ስንሄድ ለምሳሌ ምን አለኝ? ኤሲ ኮምፕረሰር፣ ባትሪ ኤክስኪዩሽን ኤንድ ሳምፕሊንግ ዩኒት፣ ላይቭ ባትሪ ማኔጅመንት ሲስተም፣ ቻርጂንግ። ሶ የትኛውን ዲቴይል ገብቼ ሊየው የሚለውን ሊያስመርጠኝ ይችላል። አሁን ባለው ግን ዳታ መኪናው ምንም ችግር ስለሌለበት ኖርማል የሚል ምንም ደግሞ በዛ ዙሪያ ዳታ ከሌለ ኖት ኢኩፕድ ይሄንን አያካትትም የሚል መረጃ ይሰጠኛል። ለሪፈረንስ ለሳምፕሊንግ አንዱን እንመልከት። ለምሳሌ BYD ባትሪ ኤክስኪዩሽን ኤንድ ሳምፕሊንግ ዩኒት ወይም ደግሞ BYD LV ባትሪ ማኔጅመንት ሲስተምን ብንመለከት እንደ ማነጻጸሪያ ሶ እዚህ ላይ ቢሄድ ኢንተር ብል ችን በነካት ምን ይሰጠኛል? ምን አገኛለሁ? ሶ እዚህ ጋር ስንመጣ ሶፍትዌር ነምበር ኦፍ ሞዲፊኬሽን ዳታ ሶፍትዌር ቨርዥን ሶፍትዌር ነምበር ሃርድዌር ዳታ ሃርድዌር ቨርዥን። አሁን የምፈልጋቸውን እዚህ ውስጥ መረጃ ማግኘት የምፈልገውን ፈርዘር እንደ ፕሮብለም ሆኖ የተቀመጠ ነገር ካለ ያንን ዳታ ኤክስኪዩት ለማድረግ መመልከት ይኖርብኛል። አሁን እዚህ ጋር ምንም ስለሌለኝ ሁለተኛውን ደግሞ እንሞክረው። ባክ እዚህ ነው ሲስተም ሊስት ነው የገባ ነው። ሶ ከBYD ባትሪ ኤክስኪዩሽን ኤንድ ሳምፕሊንግ ዩኒት ብንጀምር ይሄ ምን አለው የሚለውን ለማየት ኢንተር ብነካ እዚህ ላይ ዳታ ስትሪሙን ነው አንብብልኝ። ላይቭ ዳታ መኪናው አሁን ያለበትን ስታተስ ይሄ ለምሳሌ ባትሪው ብቻውን ቤንች ላይ ያለ ባትሪው በተመረተ ጊዜ ምርት ላይ በነበረውን ሳይሆን አሁን መኪናው ላይ ከተገጠመው በኋላ ያለውን ዳታ ንገረኝ ነው። ሶ ሪድ ዘ ዳታ ስትሪም ማለት ይሄ ነው። ዳታ ስትሪም ነው እየጠየቅኩ ያለው። ሶ እዚህ ዳታ ስትሪም ገባለው በቀጥታ ሶ እንደዚህ ሊስቶች ያመጣልኛል። ለምሳሌ accumulated charging electric energy ባትሪው ላይ ተጠራቅሞ ያለ የባትሪ ኤነርጂ፣ accumulated discharging ተንደገና የተለቀቀ የወጣ ለአገልግሎት የዋለ አንዳንዴ ባትሪ ባላንስ አድርገው ባትሪው ጥሩ ፐርፎርማንስ ላይ እስኪመጣላቸው ድረስ ቻርጅ ኤንድ ዲስቻርጅ የሚያደርጉበት ሂደት ሊኖር ይችላል። አሁን አት ስትሪም ግን አሁን የሚገኘው ነው እየጠየቁ ያሉት። አክቲቭ ዲስቻርጅ ኮማንድ፣ አላውድ ቻርጂንግ እነዚህ በሙሉ ሰሌክት አደርጋቸዋለሁ። ሁሉንም መርጥና ይሄንን አንድ ጊዜ ስክሪን አድርግልኝ፣ ይሄንን በሙሉ ያለውን ስታተስ ፈትሽልኝ እየጠይቃለሁ። አንጻራዊ ዳታ ስንመለከት እዚህ ጋር አኩሙሌትድ እላው ላይ ያለው 61% ቫልዩ አድርጓል ይላል። እቺን እንመለከታት። አኩሙሌትድ ዲስቻርጂንግ ኤሌክትሪክ ኤነርጂ 43 ይላል። ከዜሮ በዚህን ያህል ሬንጅ መካከል ከሆነ አክሴፕታንስ አለው። አኩሙሌትድ ዲስቻርጂንግ ኤሌክትሪክ ኳንቲቲ እነዚህ ቱ ማች እንትን ናቸው የቴክኒካል ተርሞች ስለሆነ እቺን አሁን የምንግባባበትን እናውራ። አቨሬጅ ቴምፕሬቸር ኦፍ ባትሪ ፓክ አጠቃላይ የባትሪ ፓኩ አቨሬጁ ምን ያክል ነው ስን ከኔጌቲቭ 40 እስከ ፖዚቲቭ 160 ነው። የስንት ነው የሚያሳየው? 21 which is very good። ለምን ኔጌቲቭ 40 ነው የተጠቀመው፣ ፖዚቲቭ 21 ነው። በስታንዳርድ ውስጥ ነው የሚገኘው። ጥሩ ነው። ይሄ የባትሪ ፓክ አጠቃላይ ቴምፕሬቸሩ ይሄ ነው ማለት ሄልዚ ነው፣ ስቴቱ በጥሩ ሁኔታ ላይ ነው ያለው። እዚህ ጋር ያለው ፊገር ከነዚህ ከመካከለኛው ላይ ያበጠ የወጣ ከሆነ በላይቭ ስትሪም እንደሱ የምናገኝ ከሆነ መኪናው ከባድ ችግር ውስጥ ነው ያለው። ስለዚህ ዳታ ኢንተርፕሪቴሽን መረጃውን አግኝተን ለመኪናው ደህና ነው አይደለም፣ ያልፋል አያልፍም የሚለውን ማረጋገጫ ለመስጠት ዳታ ኢንተርፕሪቴሽን ላይ በጣም ከፍተኛ ጥንቃቄ ማድረግ ይኖርብናል። ምን ያህል ጊዜ ተደርጓል? ለምሳሌ ፉል ቻርጅ ኤንድ ፉል ዲስቻርጅ እና ባትሪ ምን ያህል ጊዜ ተደርጓል? ለምሳሌ እኔ 30 ላይ ሰክቸው በመሃል መብራት ቢጠፋ ትንሽ ቆይቼ ብሰካው አሁንም ደግሞ ትንሽ ቆይቶ ቢጠፋ ብሰካው የሰካውት አይደለም ካውንት የሚደረገው ሙሉ ቻርጅ ተደርጎ ሙሉ ዲስቻርጅ የተደረገው ሶ እሱን ኮንሲደር አደርግና ከቴምፕሬቸር ጋር ሪሌት አደርጋለሁ። አንድ ዳታ ሲወሰድ በዛ ዳታ ብቻ ቀጥታ ወደ ዲሲሽን ወደ ውሳኔ ወድቋል አልፏል ወደሚል ኮንክሉዥን አንመጣም። አናሊቲካሊ ሌሎቹንም ስታተሶች ማየት መመልከት ይኖርብናል ማለት ነው። ኖሚናል አሁን ራይት ናው ያለው ከ65 እስከ 65.20 ነው። ኖሚናሉ ከ0 እስከ 100 ከመጣ which is safe any problem ካለ በቀይ ምልክት ያሳያል። ስለዚህ ደንበኛውም ተጠግቶ ያሉትን ችግሮች ያሉትን ሁኔታዎች ቼክ ማድረግ ይችላል። ኖርማል እያለ ሊጽፍልኝ ይችላል ማለት ነው። ሶ አጠቃላይ ምንድነው እያንዳንዱ ዳታ
የፍተሻ ባለሙያው ሲመለከት የተገኘው ውጤት ከተቀመጠው ስታንዳርድ ጋራ ማነጻጸር እና ማወዳደር ይኖርበታል። ለዚህ ነው ቅድም ቴምፕሬቸር ላይ ፎከስ ያደረግነው። ባትሪ ሄልዝ ተጽፎልኛል። በድግግሞሾቹ መካከል በተቀመጠው ዳታ መካከል ምንድነው የተገኘው? ለምሳሌ አቨሬጅ ቴምፕሬቸር ባትሪ ፓኩ ከኔጌቲቭ 40 እስከ 160 መሆን አለበት። እዚህ ፖዚቲቭ 21 ነው ያገኘነው which is nice and which is very good። ሶ ይሄ ዳታ መደበቅ አይችልም። ፊት ለፊት ደንበኛው ማየት ይችላል፣ ፈታሹ ማየት ይችላል። በጣም ሴንሲቲቭ ፓርት ስለሆነ እዚህ ጋር ያለ ኤክስኪዩሽን ለምሳሌ ይሄንን ዳታ ወስደን ኢንተርፕሬት የምናደርግበት መንገድ ጥንቃቄ ይፈልጋል። ከስር ያሉትንም ሌሎቹን ዳታዎች ታሳቢ ማድረግ ስለሚኖርብን፣ ስለዚህ ፊት ለፊት የተቀመጠው በላይቭ ዳታ ወስጄ መደምደሚያ ማስቀመጥ አለብኝ። ይሄ ቁጥር 21 የሚለው ከኔጌቲቭ 40 እስከ ፖዚቲቭ 160 ከሚለው በላይ ከሆነ ምንም ጥያቄ የለው መኪናው ይወድቃል። ለምን ሆነ እንዴት ሆነ ምናምን የሚለውን አይደለም የምናየው። ይሄ ችግር መፈታት አለበት። እሱ ችግር ደግሞ ለመፍታት ፈርዘር ሄጄ የትኛው ቤት ነው የሚለውን ኢንቨስቲጌት ማድረግ መለየትና ማወቅ ይኖርብኛል ማለት ነው። አጠቃላይ የፍተሻ ሂደትን በተመለከተ እንደዚህ በተሟላ ዘመናዊ በሆነ ማሽን ነው የምንመለከተው። በእንደዚህ አይነት መንገድ ነው ቼክ የምናደርገው ማለት ነው። ስለዚህ የምትገዙበት መኪና መሸጫ ቦታ ላይ መሰል ጥያቄዎችን ማንሳት ትችላላችሁ። መረጃውን ሊሰጧችሁ እንደሚችሉ ከነሱ ጋር መነጋገርም ይቻላል። አለማመን ካለ ግን ከውጪ ሲመጣ ይሄ መረጃ ለእናንተ ያስፈልጋችኋል። ይዞ የመጣው ማሽን ምንድነው? የኔን መኪና ያነበዋል ወይ? ቻሲስ ነምበሩን እንደቀድሙ ቪን ነምበሩን ያወጣልኛል ወይ? ዳታው ላይቭ ዳታ ነው ወይ? ስለዚህ የተገኘውን ዳታ ኢንተርፕሬት ያደረገበት አልፏል ወድቋል ያለበት መንገድ ትክክል ነው ወይ ያስኬዳል ወይ የሚለው ለገዥም ለሻጭም የመጣው ባለሙያ የማሳወቅ አቅምና ብቃት ሊኖረው ይገባል እላለሁ። አመሰግናለሁ።